ስለዚህ አምልኮ ከሆነ የሚገባው ለሱ ነው። ክብር ከሆነ የሚገባው ለሱ ነው። መገዛት ካለብን ለሱ ነው። መንቀጥቀጥ ካለብን ለሱ ብቻ ነው። ለመላእክቱ ሲሉት እነሱማ እናንተን ሁሉ መዳንን ይወርሱ ዘንድ እናንተ ድነትን ትወርሱ ዘንድ የሚያገለግሉ መናፍስት ናቸው። ከእግዚአብሔር አንጻር አምልኮ የሚያቀርቡ ቅዱስ 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 እያሉ በሰማይ የሚኖሩ ናቸው። ወደ እናንተ ከተላኩ ደግሞ መዳንን ትወርሱ ዘንድ እናንተን ለማገልገል የሚመጡ ናቸው። አፖስቶሎስ ማለት የተላከ ማለት ነው ትርጉም። ስለዚህ የተላኩ ናቸው። እናንተን ሰርቭ ለማድረግ ከእግዚአብሔር ዘንድ የተላኩ ናቸው። ምንድነው ሰርቭ የሚያደርጉት? መዳንን ትወርሱ ዘንድ። መዳንን በሚመለከት መላእክቱ ስፒሪቹዋሊ ዋርፌር ቢኖር ከእግዚአብሔር ተልከው ድል ያደርጋሉ። መዋጋት ካለባቸው ከእግዚአብሔር ተልከው ይዋጋሉ። በምድር ላይ ስንኖር ፉልፊል የምናደርገው ግብ ከፊታችን ስላለ የቤዛነት ሥራው ገና ወደፊት በክርስቶስ ኢየሱስ መመለስ የሚጠናቀቅ ስለሆነ ከኃጢአት ጋር ትግላለ፣ ከመናፍስት ጋር ትግላለ። በጣም ብዙ ትግል ውስጥ ነው የምንኖረው። በዚህ ሁሉ የሚያፍገመግም የሚዋጋ የሚገዳደር በየመንገዱ የሚይዘን ነገር አለ። እግዚአብሔር ሁሉ መዳንን ይወርሱ ዘንድ እንዲያገለግሉ የሚልካቸው መናፍስት ናቸው። እጅግ ክቡር ፍጡራን ናቸው። እጅግ ንጹህ ናቸው። በጣም ቅዱሳን ናቸው። መጽሐፉ ግን እንደሚለው እኛ መዳንን እንድንወርስ በምድር ላይ የሚያገለግሉ የተላኩ መናፍስት ናቸው። እኛ አንልካቸውም፣ እግዚአብሔር ነው የላካቸው። እኔ የምፈልገውን የሚያደርግ አይደለም፣ መዳንን እንድወርስ የሚያግዝ መሲያኒክ ኤክስፔክቴሽን እንዲጀመር ያደርግ አይደል? ልክ ሰው ሲባረር በሩን ዘጋውና ከሴቲቱ የሚወለደው በሩን ዘግቶ ሰውየውን አስወጣውና ደጅ ሆኖ እያለ ከሴቲቱ የሚወለድ ብሎ መሲያኒክ መሲሐዊ እግዚአብሔር ኢየሱስ ክርስቶስን እንደሚልከው እግዚአብሔር ተስፋ ሰጠ። ለድነታችን የዘጋው ከተባረርን በኋላ አይ እመልሳችኋለሁ አለ። ስመልሳችሁ ግን ከሴቲቱ የሚወለደው የእባቡን ራስ ያሳሳታችሁን ራሱን ይቀጠቅጣል፣ እባቡን ሰኮናውን አለና እግዚአብሔር ስለ ድነታችን ተስፋ ሰጠ። በሩን ግን የዘጋው ለድነታችን ሲል ከተመለስን የማይድኑ ነው የምንሆነው። ስለዚህ እንዲድኑ ብሎ ዘጋ። ከእግዚአብሔር መንገድ የወጣውን ሰውዬ ያግዙታል አይደለም መጽሐፍ የሚለው፣ ድነትን ለመውረስ ብቻ እንደ ቅዱስ ቃሉ እንደ መንፈስ ቅዱስ ምሪት ብቻ መላእክት አጠገባችን መጥተው ያገለግላሉ። መላእክት በእግዚአብሔር ሳይድ አድርገው የሚያግዙን መናፍስት ናቸው። በእግዚአብሔር በኩል ብቻ ነው የሚወግኑት። በእግዚአብሔር ሳይድ አድርገው እኛ ድነታችንን እንድንወርስ ግን ያገለግላሉ። ሰርቭ ያደርጋሉ፣ አሲስት ያደርጋሉ። በጣም አስደናቂ ቪዚብል አይደሉም፣ አይታዩም። ሁሌ እግዚአብሔር የወደደ ቀንና ለኛ መልእክት ያለው ቀን ሊታዩን ይችላሉ። ሁሌ አይታዩንም አሉ። ግን በጣም በተለየ መንገድ የማያስገርምን እኮ ጌታ በውስጣችን አድሮ ነው። ራሱ እኛ ውስጥ ስላደረ ነው እኮ አንዳንድ ነገር እንደማይገርመን እንጂ መላእክት አጠገባችን ሆነው እግዚአብሔር በእኛ ህይወት ላይ ፕላን ያደረገውን ነገር ዳር ለማድረስ የሚዋጉ መናፍስት ናቸው። እግሮች ተሰነካክለው እንዳይወድቁ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል። ይጠብቁሃል ማለት ነው። ኦፍ ኮርስ የሚጠብቁ ከሆነ እስቲ ከዚህ ቤተ መቅደስ ላይ ራስን ጣል ሲሉ ኖ በዚህ መንገድ አይደለም መላእክቱ የሚያገለግሉት። እግዚአብሔርን በሚፈታተን መንገድ አይደለም የሚያገለግሉት። እንደ እግዚአብሔር ቃል በሆነ ጤናማ በጽድቅ ህይወቱ ስትኖር ነው የሚያገለግሉት እንጂ ኖ ለዚህ አይደለም ጥቅሱ የተጠቀሰው አለው ኢየሱስ። መላእክት እንደዚህ ብድግ እያልክ እየዘለልክ አይደለም አሉ ተብሎ ዥው አይባልም። ይሄ ኤንጀሊክ ሚኒስትሪ አይደለም። ይሄ የመላእክት አገልግሎት አይደለም። እንደዚህ አይደለም ጥቅሱ የሚለው። መዝሙር 91 ስጠቅስ ተሳስተሃል አለው ሰይጣንን። ሰይጣን እኮ የወደቀ መልአክ ነው፣ ያውቀዋል ሰርቪሱን። እና ለኢየሱስ ኮት ያደረገለት ያልወደቁት ንጹሃኑ መላእክት የተጠቀሱላቸውን ኮት ያደረገለት። ይህንን የድነት ሥራ ልትፈጽም ስትመጣ ያገለግሉሃል የሚል እኮ አለ። እና ይጠብቁሃል፣ እርግጠኛ ነው ያገለግሉሃል። ቀርበው እስቲ ራስን ወርውር። በዚህ መንገድ ጌታ አምላክን አትፈታተን ተብሎ የሚያስፈልግበት ቦታ ላይ ይመጣሉ መላእክት። ለምሳሌ የመጨረሻውን ጸሎት ሲጸልይ ትዝ ይላችኋል። ደም ያንጠባጠበ ሰዓት የእግዚአብሔር መላእክትም ቀርቦ አበረታ። ምን እንዳወሩ አይነግረንም። በጣም ይገርማችኋል። ተኝተው ነበር የሚል ቃል አለ አይደል? ያልሰሙት ለዛ ነው። መልአኩም እንደመጣ አውቀዋል። ብቻ ነገር ብሎባቸው መልአክ ቅድም አይተን ነበር ተባብለው ተኝተው ነበር ይላል እሱ ሲጸልይ። መልአኩ አጠገቡ ተጠግቶ አበረታው። ለድነት ሥራ ይሄንን የድነት አገልግሎት ለመፈጸም የሚላኩ መናፍስት። የት ነው የታሰረው ጴጥሮስ እያለ መልአክ ክፍል ለክፍል አልዞረም። ከላይ ስለመጣ ያለበት ነው የመጣው። ዘው ብሎ ገባ። አስባችኋል? የሰማይ አካል መሬት ገባ፣ ወገግ አለ፣ ክፍሉ በብርሃን ተሞላ ይላል። መልአኩ መጣ ይላል። ሲመጣስ ወታደሮቹን ቼክ ያደረግ መልአክ ለምን የተባለው ነው የሚያደርገው።
ይሄ ሲቹዌሽን ሰርከምስታንስ አያመለከተውም። አያቆመውማ። ምንም ነገር አያቆመው። በእግዚአብሔር ስልጣን ነው የሚመጣው። አቋማቸውን ሰዎቹ ይሄ የሚላክላቸውን ሰዎች በሁለት ሐሳብ የሚወላውሉ አይደሉም፣ ቀጥ ያሉ ናቸው። ቢገደሉም ያዋጣናል ብሎ ነው የሚኖሩት ከእግዚአብሔር ጋር። ጴጥሮስ ሲለስ ጎኑን ነካው የሚል ቃል መታው ነው የሚለው ትክክለኛው ቃል። መልአክ አስበዋል ሲመታ ጎን እዚህ ጋር ከእንቅልፍ ከሞት ይቀሰቀሳል። ውስጥ ድረስ ነው የሚነካ። መንፈሳዊ አካል እኮ ነው። ሲነካው ብድግ አለ። ብድግ ሲል መልአክ ነው። ተነስ አለ። ብድግ ብሎ ቁጭ አለ። ሲለው ደርብ። ኢየሱስ ምን ብሎታል? መደረብ ሲያቀት መልአኩ አዲስ ነገር አላረገም። ኢየሱስ የነገረውን ያስታውሰው። አጥልቅ አለ። አጠለቀ። ማጥለቅ ሲያቀት ብሎታል። ቁስል አለው እግሩ። ወገብን ታጠቃለሁ። ታጠቅ። ተከተለኛል። ተሸከመው ይላል። ልክ መልአኩ ሲነካው በእጅና በእግሩም ላይ ታስሮ የነበረው ሰንሰለት ረገፈ ይላል። የእግዚአብሔር ሲነካው የእግዚአብሔር ያልሆነው ማለት ነው። አጥልቅ፣ ታጠቅ፣ ደርብ አለው። አጠለቀ፣ ታጠቀ፣ ደረበ። ተከተለኝ ብሎት መልአኩ ራሱ አልቆ ተከፈተ። ከዛስ ወጣ። ጥበቃም በር ላይ አልነበረም። በሩ ራሱ ነው የተከፈተው። ጥበቃው ላይ ማማ ላይ ነው የሚሆነው። በሩ ተከፈተ። ከዛ ወጣ። አንዲት ስላች መንገድ እንደሄደ ከዛ ልክ የጌታ መልአክ ካጠገቡ ሲሄድ ጌታ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው እንዳዳነኝ አሁን ያለ ጥርጥር አወቅኩ። አዳኛችን ኢየሱስ ነው። ነፃ አውጫችን ኢየሱስ ነው። የዘላለም ሕይወት ያገኘነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ይህንን ግን ፉልፊል እንድናደርግ እግዚአብሔር የላካቸው ያዘጋጃቸው የሚያገለግሉን መናፍስት መላእክት ናቸው።